ዳር ከተማ አስተዳደር ባለፈው አንድ አመት ተኩል በሚባል ደረጃና በዚህ አመት የተለያዩ የልማት ስራዎች እየተሰሩ ያለበት ሁኔታ ነው ያለ። የልማት ስራዎቻችን ዋና ዓላማችን ባህር ዳር ከተማ ውብ፣ ጽዱ፣ አረንጓዴ ለነዋሪዎቹ ተስማሚ ለጎብኚዎች የምትመረጥና የምትመች ከተማ ማድረግ ነው። ይሄ ብቻ ሳይሆን ዓለም አቀፍ ተወዳዳሪ የሆነች የቱሪዝም መዳረሻ ከተማ መዳረሻም ብቻ ሳይሆን ቱሪስቶች የሚቆዩባት ከተማና መሸጋገሪያ ሆና ልታገለግል የምትችል ከተማ የማድረግ ራዕይ አለን። ይህን ራዕያችን እውን ሊያደርግ በሚችል መልኩ የልማት እቅዶቻችን አቅደን እየሰራን ያለን። ከዚህ ውስጥ አንዱ የስማርት ባህር ዳር ፕሮጀክት ጽህፈት ቤት አቋቁመን እየሰራን ያለ ነው። የስማርት ባህር ዳር ፕሮጀክት ጽህፈት ቤት አንዱ ጽዱ አካባቢ፣ ምቹ አካባቢ ወይም ስማርት ኢንቫይሮንመንት የሚባለውን መፍጠር ነው። በዚህ ተመስርቶ የባህር ዳር የጣና ዳርና የኮሪደር ልማት እየተሰራ ነው ያለ። እኛ ኮሪደር ብቻ አይደለም እንሰራው፣ የአባይ መሀል ከተማዋን አቋርጧት የሚያልፍ ከተማ ናት። በጣና ዳርቻ ላይ የምትገኝ ውብ ከተማ ናት። እነዚህን የተፈጥሮ ሀብቶቻችን የመግለጥና የመጠቀም ዓላማንም ጭምር በሚያሳካ አኳኋን ለመጠቀም ነው ስራ እየተሰራ ያለው። እስካሁን ባለው አሁን በጣና ዙሪያ ያሉ ወደ 9 የሚደርሱ ቦታዎችን ተደራሽ አድርገናቸዋል። ከዚህ በፊት በቀላሉ ሐይቁና ከተማው፣ ሐይቁና መንገዶቹ፣ ሐይቁና ሰዎቹ መስተጋብራቸው የሚታወቅ አይደለም። ቅርብ ቁመው ጣና የት እንዳለ የማይመለከቱበት የነበረ ሁኔታ ነበር። ያንን የገለጠ ሁኔታ ወደ 8-9 ቦታዎች አሁን ባለንበት 9ኛውን እየጨረስን ነው ያለነው ተሰርተው ተጠናቀዋል። ይሄ ብቻ ሳይሆን ዋናውን መንገድ ከደጃዝማች በላይ ዘለቀ ኤርፖርት እስከ አባይ ማዶ ጎንደር መውጫ ገብርኤል ድረስ ያለውን የኮሪደር ልማት እየሰራን ያለነው። የኮሪደር ልማታችን የባህር ዳርን የሚያምሩ ዘንባባዎች እና ሰፋፊ መንገዶችን የበለጠ ውበት እንዲሰጣቸው አድርገን እየሰራን ያለነው። ከዋናው መንገድ ጀምረን 3 ሜትር ከ50 እስከ 4 ሜትር ግሪነሪ ያለው ሁሉም የኮሪደር ልማቱን ተከትሎ መንገዶቻችን ተከትሎ 3 ሜትር ስፋት ያለው ብስክሌት መንገድ አለን። ዝቅተኛው 5 ሜትር ከፍተኛው እስከ 17 ሜትር ድረስ የሚደርስ የእግረኛ መንገድ አለው። ይህንን ተከትለው ደግሞ ሌሎች የስፖርት ማዘውተሪያዎች፣ መቀመጫ ወንበሮች፣ የህዝብ መጸዳጃ ቤቶች እና ማህበራዊ ትስስርን የሚፈጥሩ ፓርኮች እንዲለሙ ተደርገዋል። የህፃናት መጫወቻዎች አሉ። እንግዲህ ባህር ዳር እዚህ አካባቢ ድሮ ህዳር 11 ተብሎ የሚጠራው ነው የነበረው። አሁን ባለው ሁኔታ እኛ ዘንባባ መናፈሻ ብለነዋል። እንግዲህ እንዲህ አይነት ገጽታ አልነበረው። የባህር ዳርን ውበት የበለጠ ከውበት ላይ ውበት የመጨመር ዓላማችንን ማሳያ ሊሆን የሚችለው እዚህ አሁን የቆምንበት ቦታ ነው ማለት ነው። ከዚህ ወደፊትም ከዚህ ወደ ኋላ ብንመለስ ተመሳሳይ ገጽታ ያላቸው አካባቢዎች እየተፈጠሩ ነው ያሉ። በተለይ ከሐይቁ ጋር አስተሳስረን እየሰራናቸው ያሉ መዝናኛዎች የባህር ዳር ውበት የበለጠ የፈካበት የደመቀበት ከተማችን የምትወደድ የምትፈቀር ከተማ ናት። ግን የበለጠ ደግሞ ሰዎች ባህር ዳር እንደዚህ ነበረች እንዴ እንደ አዲስ እንደገና ውበቷን የተጎናጸፈችበት ሁኔታ ተፈጥሯል ማለት ነው። እንግዲህ ይህን መሰረት ተደርጎ የልማት ስራችን ተጠናክሮ ነው የቀጠለው። አሁንም በተመሳሳይ ከአባይ ወንዝ ጋር ተያይዘው የሚለሙ ልማቶች አሉን። የአባይ ማዶን ተመሳሳይ ገጽታ የሚያጎናጽፍ ልማት አሁን እየሰራን እያጠናቀቅን ያለንበት። ከዚህ ከኋላችን የምንመለከተው ጀምረን ወይም ከጊዮርጊስ እስከ ፓፒረስ ያለውም ዘመናዊ ደረጃውን ጠብቆ መንገዱ እንዲስተካከል የእግረኛ መንገዶቹ፣ ዘመናዊ መብራቶቹ የተሰራበት ሁኔታ ነው ያለ። ይህንን እቅድ ስናቅድ ከመጀመሪያው ከጥንስሱ የባህር ዳርን ልማት የባህር ዳርን ውበት የመግለጥ እቅዳችን ስናቅድ ከጥንስሱ ጀምሮ ክቡር ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ
የክልሉ ፕሬዝዳንት አቶ አረጋ ከበደ እቅዳችን ደጋግመው አይተውታል። ከጅምሩም ከእቅዳችን ጀምሮ ነው። ከዛ በኋላ እቅዱን ወደ ተግባር ስንገባ በየጊዜው መጠው ጎብኝተው የጀመርናቸውን ስራዎች ተመልክተው በጅምር ያሉ ስራዎች ደግሞ ይሄ ቢጨመርበት ይሄ ቢስተካከል ብለው አመራሩን አበረታተው ህዝቡ እንዲሳተፍበት አድርገው ባለሀብቱ እንዲሳተፍበት አድርገው የመላ ህብረተሰቡን የጋራ ተሳትፎ ለማረጋገጥ የሚያስችል አመራር የተረጋገጠበት ነው። የባህር ዳር ከተማ ህዝብ መሪዎቹን በማዳመጥም በገንዘብ በሐሳብ ተሳታፊ ሆኗል። ልማቱንም ተቀብሎታል። ልማቱንም ይጠብቀዋል። ከዚህም በላይ ደግሞ አሁን እኛ በባህር ዳር ኮሪደር ልማት ስናለማ ለአንድም ሰው የካሳ ክፍያ የከፈልነው ነገር የለንም። መላ የከተማችን ነዋሪዎች ይሄ መንገድ የሚሰፋው እስከዚህ ድረስ ነው ካልነ በቃ እኔ ከዚህ ይሄ ልማት ከግለሰብ ጥቅም ይልቅ የሀገር ልማት ይቀድማል፣ የከተማችን ልማት ይቀድማል የሚል መተማመን እንዲፈጠር አቅምና ጉልበት ከሆኑን ክቡር ምክትል ጠቅላይ ሚኒስትሩ ናቸው ማለት ነው። በተደጋጋሚ መጠው ብቻ መጎብኘት ሳይሆን እሳቸው ሁልጊዜም ቢያንስ በ3 ቀን በ5 ቀን በሳምንት አንድ ቀን ሪፖርታችን ይጠይቁናል። ስራው የት ደረሰ፣ ይህንን ስራ እስከ መቼ ትጨርሳላችሁ ብለው ቀን ቆርጠው ነው የሚሄዱ። መጠው ጎብኝተው ሲሄዱ ቀን ቆርጠው ነው የሚሄዱት። አሁንም ዛሬ በነበረን ቆይታ ዞረው ከተማችን ጎብኝተዋል። የፕሮጀክቶቻችን አይተዋል። ቢጨመርበት ያሉትን ማስተካከያ ሀሳቦች ነግረውናል። እኛም ይህንን ማስተካከያዎች ተቀብለናል። እነዚህን የተቀበልናቸውን ደግሞ እስከ መቼ ሰርተን እንደምናጠናቅቅም ጭምር ፕሮግራም ተሰጥቶናል ማለት ነው። በዚህ መልኩ የቅርብ ክትትል ነው የሚያደርጉልን። ታላቁን የአባይ ድልድይ በሌሊት ጎብኝተናል። በምሽት እንግዲህ ባህር ዳር ሰላም ናት። ክቡር ምክትል ጠቅላይ ሚኒስትሩ በማታ ወጥተው የባህር ዳር የአባይ ዳር ወንዝን ትልቁን ድልድይ ጎብኝተዋል። በምሽት ይህንን አደባባይ ጎብኝተዋል። የአልማ ወተር ፍሮንት መንገድ በማታ ጎብኝተዋል። ከጊዮርጊስ ፓርክ ድረስ ያለውን በተመሳሳይ ጎብኝተዋል። የነበረው ቆይታ በጣም ጥሩ ነበር። የተሰጠንም አመራር ተቀብለናል። እንግዲህ በሚቀጥሉት ቀናት ሲመጡ ደግሞ አዲስ ነገር ይዘን እንጠብቃቸዋለን። ለህዝባችንም አዲስ ነገር ይዘን ብቅ እንላለን ማለት ነው።